ዳግምንና ብሌንን ሊያጣላ የሚችል የፎቶ መረጃ ብሌን እጅ ገባ። ብሌን እናቷ ስትታገት የነበረውን እያንዳንዱን መረጃ ዳግም ሲያግታት እንደነበረ አይታለይ ማለት ነው። ይህ ደግሞ ለዳግምና ለብሌን ትልቁ መጣያ ሰበብ ሆኗቸዋል። ይሄን ደግሞ ያደረገው ሳሚ ነው ማለት ነው። ሳሚ እንግዲህ ብሌንና ዳግም እንደሚዋደዱ ስለሚያውቅ ሳሚም ብሌንን አሁን ላይ ስለወደዳት ይሄንን ትልቅ አማራጭ ተጠቅሟል ማለት ነው። ብሌን በመቀጠል ሰላምንም ትልቅ ውሸት ዋሽታት በጸጸት ላይ ትገኛለች። እንግዲህ ለመጀመሪያ ጊዜ ነው ውሸት የዋሸችው። በእናቷ ምላ እንደማትዋሻት ነገር ግን ዋሽታለች። የዋሸችው ደግሞ ፈልጋ አይደለም። ምክንያቱም ብናገርም ልታመን አልችልም ብላ አስባበት ነው። በኃይሉ እንግዲህ ብሌንን አስጠንቅቋታል። ለመግደልም ሙከራ አድርጎ ነበረ። ሰላምም ከባድ የሆነ ችግር ደርሶባት ራሷን ስታ ወድቃ ነበረ። እንግዲህ በቃል ተመታ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ። እንግዲህ አደራ ድራማን ይዤላችሁ መጥቻለሁኝ። በመግቢያው ላይ እንደተመለከታችሁት ብሌን እንግዲህ ከውጭ በር ተንኳኩቶ በፖስታ የታሸገ ፎቶ ተሰጥቷታል። በፖስታ የታሸገው እንግዲህ ጥሩ ነገር ወይ ደብዳቤ ሳይሆን እናቷ ስትታገት የነበረ የሚያሳይ መረጃ፣ እናቷ እንዴት ታግታ እንደነበረ፣ ያገታት ደግሞ ዳግም እንደሆነ እያንዳንዱን ፎቶ አንስተው እንግዲህ ለብሌን ልኮላታል። ይሄን ደግሞ ያደረገው ሳሚ ነው። ሳሚ እንግዲህ ሁለቱን ለማጣላት ትልቅ ነገር ነው እያደረገ ያለው። እንዲያግት ያደረገውም ዳግምን እንግዲህ የብሌን አሳዳጊ እናት እንዲያግት ያደረገው ሳሚ ራሱ ነው። ይሄንን ሲያደርግ እንግዲህ ደግሞ እያንዳንዱን መረጃ ይዞበታል። እሰራልካለሁ ነው ያለው። የማታግታት ከሆነ ግን እገላታለሁ ነው ያለው። ዳግም እንግዲህ ይሄንን ሚስጥር ለመናገር ብሌንን ልነግራት መንገር አለብኝ፣ በቃ መናገር አለብኝ። እስከ መቼ ደብቄ? እውነቱን ተናግሬ የሆነው ነገር ይሁን። እኔ ከምጸጸት በጸጸት ከምቃጠል መናገር አለብኝ ብሎ እንግዲህ ለመናገር ወስኖ ሊነግራት ሲል እንግዲህ ተቀደመ። ቀድማ ራሷ አወቀች። ብሌን እንግዲህ ከዳግም ጋር ትልቅ ጸብ ነው የምትጣለው አሁን ላይ። ዳግምን ከአንተ የምደብቀው ሚስጥር ምንም የለኝም፣ ከአንተ የተደበቀ ሚስጥር ስትለው ነበረ። ፖስታውን ልትከፍት ስትል አይ የግል ሚስጥርሽ ሊሆን ይችላል፣ ይሄንን ብቻሽን ስትሆኚ እይ ነበረ እያላት የነበረው። እንግዲህ ከአንተ የምደብቀው ሚስጥር የለኝም ብላ ስትከፍተው እያንዳንዱ እሱ ሲያግታት እንደነበረ፣ እናቷ እንዴት እንደታገተች እያንዳንዱን የሚያሳይ ፎቶ ነው። ብሌን ምንም አይነት ቃል መናገርን አልፈለገችም። እንግዲህ ያው በጣም ነበረ ስታለቅስ የነበረው። ዳግምን በጣም ደንግጧል። ተቀደመ እንግዲህ እኔ ነኝ ያገትኳት ብሎ ሊነግራት ነበረ ብሌንን እየቀጠራት ማለት ነው፣ ከብሌን ጋር የተገናኘው ነገር ግን ሳይነግራት እራሷው ፎቶን አይታለይ ማለት ነው። በኃይሉ ደግሞ እንግዲህ ብሌንን በሌሊት ገብቶ አፍኗት ነበረ። ባፈነበት ሰዓት የተወሰነ ጩኸት አሰምታ ነበረ። ይህንን ጩኸት እንግዲህ የሰማችው ሰላም ደግሞ ከክፍሏ ወጥታ ነበረ። ሌሊት ወደ ግቢ እንዲገቡ እንደዚሁም ወደ ብሌን ግቢ እንዲገቡ እንግዲህ ትልቋ ተባባሪ ቃል ናት ማለት ነው። ቃል በር ከፍታ ስታስገባቸው ሰላም መተኛቷን አረጋግጣ ቼክ አድርጋ ነው ልጄ ናት ብላ እንግዲህ እሷ ቤቷ ያስቀመጠቻት የእሷን ህይወት ለመንጠቅ የተዘጋጀች ናት። እስካሁን እንግዲህ ሰላም የምታውቀው ነገር የለም። ቃል ልጇ እንደሆነች ነው የምታውቀው። ቃል ደግሞ እንግዲህ እዛ ቤት የገባችበት የራሷ የሆነ ትልቅ ዓላማ አላት። ያ ዓላማ ደግሞ የሰላምን ንብረት ለመውረስ ነው። ብሌን ደግሞ ሁሉንም ሚስጥር እናገራለሁ ስላለች ብሌንን አፏን ለማስያዝ ለማዘጋት ነው እየጣሩ ያሉት። እቺ በረሮማ እንደዚህ ልታረጋ አትችልም ነው ሲል የነበረው። ብሌን እንግዲህ እናገራለሁ፣ እያንዳንዱ ሚስጥር ለሰላም እናገራለሁ፣ የሰማሁትን ቃልም ልጅ እንዳልሆነች እዛ ቤት እንዳመጣቃት እናገራለሁ ብላ እንግዲህ በንዴት ተናግራ ነበረ። ያው በለፈለፉ ይጠፉ ነው። እሷ እናቷን ለመጠበቅ ያደረገችው ተግባር ነው እንጂ ያው ከበኃይሉ ጋር መሳፈጥ ፈልግ አይደለም። ከእናቴ ግን አይበልጥም፣ በእናቴ ከመጡ ምንም ነገር ማድረግ አለብኝ ያለችው። ለመናገር ስትልም እንግዲህ ራሱ ነው በኃይሉ
አስደውሎ የመኪና አደጋ ደርሶበታል በሚል ሰበብ ሳትናገር አሳልፏታል ማለት ነው ያችን ጊዜ። ሰላም ታዲያ የብሌንን የጩኸት ድምፅ ሰምታ ወደ ውጪ ስትወጣ አቶ በኃይሉና ሳሚ እዛ ብሌንን እያፋጠጧት ነበረ። አፏን ይዞ እንግዲህ ለመግደል ሙከራ እያደረገ ነበረ። ምን ልሁን ብለሽ ነው እንደዚህ የምትይው? ቅድም ያልሻትን ታስታውሻለሽ እያለ እንግዲህ ይዟት ነበረ። ሳሚ ዝም ብሎ በመገረም ነበረ ሲመለከት የነበረው። ሰላም እንግዲህ ወጥታ ወደ ብሌን ክፍል እያመራች ነበረች። ልጅ ምን ሆና ነው? እሷ መሆን አለባት የጮኸችው ብላ ነበር። በዚህ ጊዜ ቃልም እንግዲህ ውጭ ላይ ነበረች። ቃል እንግዲህ እናቷን ሰላምን ስትመለከት ማሚ እዚህ ምን ሰሪያለሽ ነበረ ስትላት የነበረው። ጩኸት ሰምቼ እንደዚሁ ተኝቼ የሆነ በቃ ደስ የሚል ስሜት አልተሰማኝም፣ ለዛ ነው የብሌንን ድምፅ የሰማው መስሎኛል ነው ያለችው። እኔ ምንም አይነት ጩኸት አልሰማሁኝም ነበረ ስትላት የነበረው። አይ በቃ እዚህ ከደረስኩኝ አይቀር ብሌንን አይቻት ልሂድ ነበር ያለችው ሰላም ማለት ነው። ውስጤ ጥሩ ነገር አልተሰማኝም ስትል እንግዲህ ያው እናት አይደለች፣ የእናትነት ሆድ የሆነ ነገር ነግሯታል። ይሄ ሁሉ ስታሰብ እንግዲህ ሰላም በኃይሉና ሳሚ ብሌንን እያስጨነቋት ነው። እነሱ ክፍል ሆነው እንዳትጮህ አፏን አፍኖ ይዟታል በኃይሉና። አይ ማሚ ቅድም እኮ እኔ ነኝ አይጥ አይቼ የጮኩት ብላ እንግዲህ ቃል ወዲያው አስቀይሳለኝ። እንደዛ ከሆነ አይቻት ልመለስ ነበር አሁንም ያለችው። አይቻት ብሄድ ስትል አይ አሁን እኮ ብትቀሰቅሻት ራሷን ሊያማት ይችላል። በሰላም የተኛችው ልጅ ለምን ትቀሰቅሻለች ነው ያለችው። ቃል እንደዛ ነው ያለችው። ምክንያቱም እዛ ከገባች እነ በኃይሉን ስለምታገኛቸው ያው ትልቅ ችግር ይፈጠራል። ቃልም ራሷ ትዋረዳለች። ያንን በማሰብ እንድትገባ አልፈቀደችላትም። ወደ ቤት ነበረ ወደ መኝታ ክላሷ እንድትመለስ በቃ እንሂድ እንዲሁም እንተኛ እያለቻት የነበረው። እንዲሁም ዛሬ ከአንቺ ጋር መተኛ እፈልጋለሁ ሁላ እያለቻት ነበረ። ይሄን ሁሉ የምታደርገው ቃል እንግዲህ ስራዋ እንዳይጋለጥባት ነው። እነ በኃይሉ እንዳይታዩ ነው። እነ በኃይሉ ታዩ ማለት የቃል ስራ ይጋለጣል። የበኃይሉ ተንኮል ሲጋለጥ ቃልም የምታገኘው ነገር የለም ማለት ነው። ግን መለስ እንዳለች እንግዲህ ደግማ የብሌንን ጩኸት ሰማኝ ማለት ነው። ብሌን ደግማ ስትጮህ አሁንም ተመልሳ አይ ብሌን እየጮኸች ነው የሆነ ነገር ሆናለች እች ልጅ ብላ ስትመለስ እንግዲህ በሩ ልትከፍተው ስትል ከኋላ መታ ጥላታለች ማለት ነው። ቃል የገዛ ልጅ ናት ተብሎ የገባችው ልጅ ያው እንደገደለቻት ቁጠሩ። ራሷን ስታ ወድቃ ነበር። ከዛም ስትወጣ እንግዲህ ከዛ ሲወጡ ገደልኳት፣ ሰላም እንገደልኳት፣ ወይኔ በኃይሉ ሰላም እንገደልኳት ነበር እያለች የነበረው። በውስጧ እየሳቀች ያው እንድትሞት ስም ስለምትፈልግ ደንግጣለችም። ግን ገደልኳት እያለች ነበረ። ወይኔ ትልቅ ሰሰላው ነበር ስትል የነበረው። ብትሞት ግን ያው እሷ ደስተኛ ናት። የምትፈልገውም ያንን ስለሆነ ለመግደል ሙከራ እያደረገች ነበር። ግን እንደዛም ሆኖ እንግዲህ የሆነ መፍትሄ እንፈልጋለን፣ በቃ ቃል አንቺ ሁሌ ስህተት መስራት አይሰለችሽም ነበረ ሲላት የነበረው በኃይሉ። ሰላምን እንግዲህ ወደ ቤት ወስደው ሶፋ ላይ ካስተኟት በኋላ የተወሰነ ሰዓት ቆይታ ነቅታለች። ምን ሆኜ ነው ነበር ስትል የነበረው። ራስሽን ስተሽ ወድቀሽ እኮ ነው ብሌን ልታይ ገብተሽ ከዛ ስትወጪ ወደቅሽን ብላ እንግዲህ ቃል ወዲያውኑ ያስመሰለችው። የሞትሽ መስሎኝ እኮ እኔም ብቻዬን ጥለሽኝ የሄድሽ መስሎኝ በጣም አዝኜ ነበረ፣ በጣም እያለቀስኩ ነበረ፣ እንኳንም ደህና ሆንሽልኝ እያለች እያስመሰለኝ ነበረ። ብሌን ግን አይትዬ ብዙ ሚስጥሮችን ይዘሽ ምንም ነገር ሳታቂ ሞትሽ መቃ ማለት ነው እያለች እሷ እያለቃቀሰኝ ነበር። በኃይሉን ግን ምን አመጣት እዚህ ነው ያለችው ሰላም ከነቃች በኋላ። እሱም እንግዲህ ቶሎ ብላ ቃል እኔ ደውዬለት ነው ያለችው። አዎ ብሌን እኮ ደውላልኝ ነው ወድቃለይ ብላኝ፣ ለዛ ነው ቶሎ ብዬ የመጣሁት፣ አንድ እህቴ የምነካት ብዬ ነው የመጣሁት ነበር ሲል የነበረው። አጎቴ አንቺን በጣም ነው የሚወድሽ፣ በጣም ነው የሚወድሽ ወንድምሽ እያለ ቃልም እንግዲህ ማስመሰሏን ቀጥላለች። ያው ማስመሰሉ የተካነችበት ስለሆነ ሰላም ግን ከዛ በኋላ ቆይታ እንግዲህ ብሌንን ትናንትና እነግርሻለሁ ያልሺ ነገር ምንድን ነበረ? አንድም ነገር ሳትደብቂ ሳትዋሺ ንገሪኝ። መጀመሪያ ማይልኝ አንቺ በጣም የምትወጃት እናትሽን ነው። ስለዚህ በምትወጃት እናትሽ ማይልኝና ሁሉንም ነገር የምጠይቅሽን አንዳችም ነገር ሳትዋሺ ንገሪኝ ነበረ ስትላት የነበረው። እሺ አልዋሽሽም፣ ምንም ችግር የለውም እነግርሻለሁ ነው ያለቻት። ያው በእናቷ ምላ አትዋሽም ብላ ስላሰበች ነው ሰላም እንደዛ ያለቻት።
ነገር ግን ብሌን ስታስብበት በእናቷ ምላላይ ልትናገር የጠየቀቻት ጥያቄ ደግሞ አንዱንም ነገር ትናንትና ልትነግሪኝ ያልሽውን እንዳትደብቂኝ ያለቻት። ልትነግራት የነበረው ደግሞ ቃል የእሷ ልጅ እንዳልሆነች ተናዳ ልትነግራት ነበረ። በኃይሉ እዛ ቤት ልጇ ያልሆነችውን እንዳመጣ ነበረ ለመናገር አስባ የነበረው። አሁን ላይ ግን ንገሪኝ ብሌኔ ስትላት እንግዲህ አስባ በውስጧ አሁን የቃል ያንቺ ልጅ አይደለችም፣ በኃይሉ ያንቺን ገንዘብ ለመዝራት ነው እዚህ ያመጣት ብዬ ብነግራት አታምነኝም። በቃ እንደውም በምናቧ ይሳለችው በጥፊ የምትመታት። አንቺ እንዴት እንደዚህ ትያለሽ? እኔና ልጄን ለማጣላት ለምን እንደዚህ ታደርጊያለሽ? እኔና ልጄ ብንጣላ ምን ትጠቀሚያለሽ? የሚል ሀሳብ ነው በውስጧ ይመጣላት እና ሰላም እንደዛ ስትላት አስባበት መናገር አልፈለገችም። ያው ብትናገርም እንኳን ልታምናት አትችልም ማለት ነው። ሰላም የማታምናት ደግሞ በኃይሉና ቃል በጣም አስመሳዮች ስለሆኑ በምላሳቸው ያሳምኗታል። ብሌን ደግሞ ነገሮችን ሁላ በእንባ የምትገልጥ እንጂ ተናግራ ማስረዳት የምትችል ልጅ እንኳን አይደለችም። ውስጡ እውነት ስላለ ብትናገርም ልትታመን አትችልም። ይሄንን በማሰብ አይ ትናንትና ልነግርሽ የነበረው እናቴ ገንዘብ ቸግሯት ገንዘብ ልጠይቅሽ ነበረ ብላ እንግዲህ አስቀየሰች ማለት ነው። ስንት ብር ነው የፈለግሽው ስትላት እንግዲህ ለገንዘብ ነው፣ ይሄ እኮ ችግር የለውም፣ እኔና አንቺ ከዚህ በኋላ እናትና ልጅ ነን፣ ይሄማ ቀላል ነው ነበረ ስትላት የነበረውና ስንት ብር ነበር ስትል እንግዲህ 2000 ለማለት 200 አለች ማለት ነው። ያው ገንዘቡ ፈልጋ አልነበረም። ቃል እንግዲህ የተለጠፈ ግድግዳ ላይ ይሄን ሁሉ እያዳመጠች ነበረ። ያው ብትናገር የሆነ ትልቅ ችግር እንደሚፈጠር እየታወቀ ነው። ብሌንን ስታይ ትደነግጣለች። የሆነ ነገር ካሁን አሁን ተናገረች እያለች እንግዲህ ጥላዋን ሁላ ነው ማመን ያቃታት ማለት ነው። ቃል ብር ነው ያለችው። ወዲያው በቃ እንትን ብላ ሰላም ወዲያው ቦርሳዋን አንስታ ብር ከሆነማ ችግር የለውም፣ ከዚህ በኋላ እንዲያውም ከፈለግሽ የፈለግሽው መጠየቅ ትችያለሽ፣ አትፍሪ ብላ 2000 ብር አንስታ ስትሰጣት እንግዲህ ይሄ ከደሞዝሽ ላይ አይደለም ስጦታ ነው ብላን የሰጠቻት ማለት ነው። ብሩን አግኝቻለሁ ይቅርብኝ ብትል እንኳን ይሄ ችግር የለውም በማለት እንግዲህ 2000 ብር ሰጥታታለች። ቃል እንግዲህ ይሄን ሁሉ ስታረግ እየተመለከተች ነው ማለት ነው። ብሌን ግን ራሷን መቆጣጠር ማለት በጣም ውስጧ ተሰማት ስለዋሸች። ዋሽታም ደግሞ ሰላም ገንዘብ ሰጠቻትና ይሄን በውሸት የተቀበለችው ገንዘብ ውስጧ ሰላም ሊሰጠው አልቻለም። ለዛውም በእናቷ ምላ ማለት ነው። ወዲያው ነው እንባዋ በፊቷ የመጣው። አይመጣውኝ የሆነ ነገር ሰርቼልሽ ብላ እንግዲህ ኩሽና ሄዳ ነበረ ስታለቅስ የነበረውና ቃል ግን እቺ ልጅ ካለ ዛሬ ዋሽታ አታውቅም እንዴ? ስትዋሽ የመጀመሪያዋ ነው መሰለኝ። አይ ተንተባተበኝ ትላለች። እንግዲህ ቃልና ብሌንን አንድ ቦታ ስታያቸው ልዩነታቸው የምድርና የሰማይ ያክል ነው። ቃል ቀጣፊ ናት፣ እችኛዋ ደግሞ ለእውነት የምትኖር ልጅ ናት። ስታይ ኩሽና ሄዳ ምንድን ያለቻት ምንድን ነው ገና አንድ ውሸት ዋሸው ብለሽ እንደዚህ ትሆኛለሽ እንዴ? ምን ያስለቅስሻል ነበረ ስትላት የነበረው ማለት ነው። ብሌን ግን ቃልን በቃ ተይኝ ከፊቴ ዞር በይ፣ ይሄንን ገንዘብ ያመጣሁት አጭበርብሬ፣ ለዛውም በጣም እንደ ልጅ በምታምነኝን እናቴን ነው የዋሸሁት ያጭበረበርኩት፣ ይሄ ገንዘብ የሀቅ ገንዘብ አይደለም ብላ ነው የጣለችው ማለት ነው።